በኢትዮጵያ ውስጥ ከፍተኛውን ወርሃዊ ደሞዝ የሚያገኘው ማን እንደሆነና በወር ስንት ብር እንደሚከፈለው ያውቃሉ? ብዙዎቻችን ጠቅላይ ሚኒስትሩ ከፍተኛውን ክፍያ የሚያገኙ ይመስለናል። ነገር ግን እውነታው ከዚህ የተለየ ነው። በዚህ ቪዲዮ በኢትዮጵያ ውስጥ የመንግስትን ከፍተኛ የኃላፊነት ቦታ ይዘው እጅግ አስገራሚ የወርሃዊ ደሞዝና የጥቅማ ጥቅም ተከፋይ የሆኑትን አምስቱን ሹማምንቶች ከነደሞዝ መጠናቸው ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። አምስተኛ፣ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት። በአምስተኛ ደረጃ ላይ የምናገኘው የሀገሪቱን የዳኝነት አካል በበላይነት የሚመሩትን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትን ነው። የዳኝነት አካሉ ነፃነት እንዲጠበቅ ከተደረገባቸው መንገዶች አንዱ ባለስልጣናቱ የተሻለ የደሞዝ ስኬል እንዲኖራቸው ማድረግ ነው። በግምት መሰረታዊ ወርሃዊ ደሞዛቸው 25000 ብር አካባቢ ቢሆንም ከደሞዛቸው በላይ እስከ 60000 ብር የሚደርስ የቤት አበል፣ ዘመናዊ የመንግስት ተሽከርካሪ ከነነዳጁና ሙሉ የደህንነት ጥበቃ ጥቅማ ጥቅሞችን ያገኛሉ። ይህም አጠቃላይ ጥቅማ ጥቅማቸውን በወር በአማካይ ከ90000 እስከ 100000 ብር በላይ ያደርሰዋል። አራተኛ፣ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ። በአራተኛ ደረጃ ላይ የኢትዮጵያ ስራ አስፈጻሚ አካል የበላይ መሪ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ ይገኛሉ። በሕግ በተቀመጠው የመንግስት ባለስልጣናት የደሞዝ ስኬል መሰረት የጠቅላይ ሚኒስትሩ መሰረታዊ ወርሃዊ ደሞዝ ወደ 30000 ብር አካባቢ ነው። ነገር ግን ቁጥሩ በዚህ ብቻ አይቆምም። ከደሞዙ በላይ የቪአይፒ የሕክምና ሽፋን፣ ሙሉ የቤተ መንግስት መኖሪያ ወጪዎች፣ ልዩ የደህንነት ጥበቃና በሚሊዮን የሚቆጠር የልዩ ስራ ማስኬጃ አበሎችን ጨምሮ እጅግ ሰፊ የጥቅማ ጥቅም ፓኬጅ ተጠቃሚ ናቸው። ይህም አጠቃላይ የወር ወጪያቸውንና ጥቅማ ጥቅማቸውን እጅግ ከፍተኛ ያደርገዋል። ሶስተኛ፣ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ። ወደ ሶስተኛው ደረጃ ስንመጣ የሀገሪቱን የገንዘብ ፖሊሲን የሚመሩትን የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝን እናገኛለን። ብሔራዊ ባንክ ከሌሎች ተራ ሚኒስቴር መስሪያ ቤቶች በተለየ ራሱን የቻለ የደሞዝ መዋቅር አለው። የባንኩ ገዢ በሀገሪቱ የኢኮኖሚ መረጋጋት ላይ ያላቸው ሚና ከፍተኛ በመሆኑ ክፍያቸውም ከፖለቲካ መሪዎች በእጅጉ የላቀ ነው። የተቋሙ የውስጥ መረጃዎች እንደሚያመለክቱት የባንኩ ገዢ ወርሃዊ ደሞዝና ልዩ ልዩ ጥቅማ ጥቅሞች በአማካይ ከ180,000 እስከ 290,000 ብር በላይ እንደሆነ የውስጥ መረጃዎች ያመለክታሉ። ሁለተኛ፣ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ። በሁለተኛ ደረጃ ላይ የምናገኘው የሀገሪቱን ትልቁን የፋይናንስ ተቋም ማለትም የኢትዮጵያ ንግድ ባንክን በፕሬዝዳንትነት የሚመሩትን አቶ አቤሳኖን ነው። ይህ ቦታ ከፖለቲካ ይልቅ በኮርፖሬትና በንግድ ስራ መሪነት ስር የሚመደብ በመሆኑ ደሞዙ ከግል ባንኮች ጋር ተወዳዳሪ እንዲሆን የተደረገ ነው። እንደ መረጃዎች ከሆነ የባንኩ ፕሬዝዳንት ወርሃዊ መሰረታዊ ደሞዝና የተለያዩ አበሎችን ጨምሮ በአማካይ ከ315,000 እስከ 550,000 ብር በላይ ይከፈላሉ። ከዚህም በተጨማሪ ባንኩ በሚያገኘው ትርፍ ላይ ተመስርቶ በየዓመቱ በሚሊዮኖች የሚቆጠር የትርፍ ጉርሻ ወይም ቦነስ ያገኛሉ። አንደኛ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው። እናም በኢትዮጵያ የመንግስት ተቋማት ውስጥ አንደኛውንና በላቀ ደረጃ ከፍተኛውን ክፍያ የሚያገኙት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ናቸው። አየር መንገዱ በዓለም አቀፍ ደረጃ ተወዳዳሪና በቢሊዮን ዶላሮች የሚገበያይ ግዙፍ ተቋም በመሆኑ የዋና ስራ አስፈጻሚው ደሞዝ ከዓለም አቀፍ የአቪዬሽን ስታንዳርድ ጋር የተጣጣመ ነው። ምንም እንኳን ትክክለኛው ቁጥር በሚስጥር የተያዘ ቢሆንም በተመሳሳይ የዓለም አቀፍ ተቋማት ተሞክሮ መሰረት ወርሃዊ ክፍያቸው ልዩ ልዩ ጥቅማ ጥቅሞችን በማካይ ከ800,000 እስከ 1 ሚሊዮን ብር በላይ ሊገመት ይቻላል። ይህም ከአገሪቱ የፖለቲካ መሪዎች ሁሉ በላይ በደሞዙ ዝርዝሩ አናት ላይ እንዲቀመጡ ያደርጋቸዋል። ዋው! እንግዲህ በኢትዮጵያ ውስጥ ከፍተኛውን ክፍያ የሚያገኙት አምስቱ ሹማምንቶች እነዚህ ናቸው።
የእነዚህ ተቋማት መሪዎች የሚከፈላቸው ክፍያ ከኃላፊነታቸው ግዝፈት አንጻር ሲታይ ተገቢ ነው ብሎ ያስባሉ? ሐሳቡን ኮሜንት ላይ ያጋሩ።